ሀረግ ዛሬም በሀረግ መጥቻለሁ። ውድ ቤተሰቦቼ እንግዲህ ቤዚን ማንገጫት ሲመስለኝ የሉሊት ሴራ ይመስለኛል ማለት ነው። ቤዚ መኪና ገጭቷታል። እንዳየ ነው ኤፍራታም ተደፍራለች በያፌት ማለት ነው። ያፌት አስገድዶ ደፍሯታል ማለት ነው። እሷ አልፈልግም፣ ውሃ እያዙ ልቀቁኝ፣ እኔ ናታል ነኝ እያለች ነበር። አልተሳካም ማለት ነው። ግን እሳ ያም ሆኖ እንዳለ ሆኖ እሷ እያለቀሰች እና እየተጸጸተች ነበር ማለት ነው። እሱም ደግሞ ብዙ ጠብቄሻለሁ ኤፍራታ፣ አታታግሊ ብዬሽ ነበረ፣ ሰላም ማሰሚ ነው እያላት ነበር ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ደግሞ በሀረጎች ክፍል 82ን ይዤ መጥቻለሁ ማለት ነው። እንግዲህ ሀረጎች ያሉበት ሁኔታ አሁን ላይ ኤፉ በእርግጥ እንትን ያፌት አስገድዶ እንደደፈራት አይተናል ማለት ነው። ተይ አትፈታተኝ፣ እኔ ጋር መፈታተን ጥሩ አይደለም፣ አድበሽ ተቀመጪ ኤፍራታ፣ እንደዚህ አትሁኝ እያላት ነበር ማለት ነው። እሷ ግን እምቢ ብላ ነበር ማለት ነው። እሱ አስገድዶ ደፍሯታል ማለት ነው። ቤዚስ ማን ነው ተንኮል ሰብስቦ እንድትገጭ ያደረጋት ማለት ነው። እንግዲህ እንዳየነው ከሆነ ቤዚ ተገኝታለች ማለት ነው። ውድ ቤተሰቦቼ ብቻ ማን እንደገጫት ሲመስለኝ የሉሊትም እጅ እንዳለበት ይነግረኛል ማለት ነው ልቤ። ሌላው ሲቀጥል ደግሞ ጽዮን እንግዲህ ከአቤል ጋር እየተቀራረበች ነው ማለት ነው። አቤል ጋር ስለተገናኙትና ስለተቀራረቡ ለቢኒ የደረሰው መረጃ የፂ ፎቶና የአቤል ፎቶ ነው ማለት ነው። ቢኒም ደግሞ እሱን ሲያይ በጣም ተናዶ ተበሳይቶ እንዴት እንደዚህ ያደርጋል ይሄ ልጅ እንዴት እያለ በጣም እየተበሳጨ በስልክ ራሱ ደውሎ አቤል ራሱ ደውሎ ለሱ ይነግረዋል ማለት ነው። እሱም ደግሞ እየተናደደ ቢኒ እንገናኛለን፣ ተኔ ጋር ባትጫወት ይሻልሃል፣ እኔ ጋር ገባህ ማለት ወጥመድ እንደገባ ነው የምነግርህ ይለዋል ማለት ነው። በዛ የተነሳ ተጣልተው ውድ ቤተሰቦች ፂም አሁን ላይ ቢኒን እኮ አርቄዋለሁ ትላታለች ለቤዚ ማለት ነው። ቤዚ ስጠይቃት እንዴት ነው ከቢኒስ ጋር ያለው ነገር ምን አካሄድሽ ምን ደረሰ እያለቻት ነበር ማለት ነው። እሷም ደግሞ ቢኒን ለማራቅ እየሞከርኩ ነው ብላለች ማለት ነው። ውድ ቤተሰቦች አሁን ላይ ቤዚ አሁን ላይ ያለችው ያው ጥሩ መልካም ነገር ላይ ነበረ። አሁን ግን የገጫት ሰው አሳስቦኛል ውድ ቤተሰቦቼ ማለት ነው። ቤዝዬ በጣም አሁን ላይ ተቀይራለች፣ ለውጥ አምጥታለች ማለት ነው። እንደ በፊቱ አይደለችም። እንደ በፊቱ ከል አትልም ማለት ነው። ስነ ስርዓት ይዛ አደባ አድርጋ ተቀምጣለች ማለት ነው። ውድ ቤተሰቦቼ ግን ያም ሆኖ ሉሊት እያለች ምንም ሰላም የለም። ውድ ቤተሰቦቼ ሳስበው ለፂም የምትነግራት እሷ ትመስለኛለች፣ የአባትና የአባቷን ሞት ማለት ነው ሲመስለኝ። ይቺ ጽዮን ይቺ ለጽዮን የምትነግራት አሁን ከዚህ በኋላ እሷ ናት ብዬ አስባለሁኝ፣ ሉሊት ማለት ነው። ሉሊትም ሆዴን ለምን መረሽኝ፣ እንዴት ልትመርጅ ይቻልሽ እያለቻት፣ ምን አርጌሽ ነው እያለች ነበረ። እሷም ደግሞ እሳይ እሱ ሲያንስሽ ነው እንዲህ እያለች ቆይ እንተያያለን የመልስ ምት ነው የምሰጥሽ ብላታለች። ምን እንደምታደርጋት እንግዲህ ቀጣይ ላይ ማየት ይጠበቅብናል ማለት ነው። ናታልም እንግዲህ አሁን ላይ ያለው ውድ ቤተሰቦቼ ናቱ ያለው አሁን ላይ እንትን ላይ ነው ማለት ነው እሱ ምክንያቱም እሱም ግራ ገብቶታል ማለት ነው። የኤፍራታ እንደዚህ በመሆን እሷም ኤፍራታም ተናዳለች ማለት ነው። ከዚህ በኋላ ናታል የሚባል ሰውዬ አላቅም እያለች ነበር ማለት ነው። ናታል የሚባል ሰው አላቅም ከህይወቴ እንዲወጣ አድርገዋለሁ ብላለች ማለት ነው። ውድ ቤተሰቦቼ እውነት ኤፍራታ ከዚህ በኋላ ናታልን አትፈልገውም። በቃ ያፌት ጋር ሆነ ያፌት ፊት ነው እንደዛ የምትለው ሲመስለኝ፣ እያስመሰለች ይመስለኛል። ያፌት እንዳይከለክላት ይመስለኛል እንደዛ የምታደርገው ማለት ነው። ከዚህ በኋላ ናታል የሚባል ሰውዬ አላቅም ምናምን እያለችው ነበር ማለት ነው እሱ ፊት። እሱም ደግሞ እንዴ ኤፉዬ በቃ ተናደሻል፣ አትናደጅብኝ፣ እኔ ስትናደጅ ደስ አይለኝም ኤፍራታዬ እያላት ነበር ማለት ነው። እሱ ፊት ግን ያለችው ናታልን እንደማትፈልገው ናታልን እንደማትወደው ነበር ማለት ነው። ውድ ቤተሰቦች እንደዛም ሆኖ ካለ እሷ ግራ ስለተጋባች ማለት ነው ይመስለኝ ማለት ነው። እና እንትና ያፌት ፊት በዛ ላይ ፈቅዶላታል ወደ ውጭ ወጣ ማለት ትችያለሽ ብሏት ነበር እና እሱን ስለፈቀደላት ለዛም ይመስለኛል እንደዛ የምታደርገው ማለት ነው። ግን አሁን ላይ እየተጣሉም እየተደባደቡም ነው ያሉት ማለት ነው። ከያፌትም ጋር እየተጨቃጨቀች ነው ማለት ነው። ህይወቷ እኔ ለምን እንደሆነ
እንትን ይል አይመስለኝም ማለት ነው። ውድ ቤተሰቦች ግራ ተጋብታለች ማለት ነው። አሁን ላይ ያለችበት ሁኔታ ሁሉም ነገር ውድ ቤተሰቦች ማለት ነው። ምክንያቱም እሷ ያለችበት ሁኔታ አሁን ላይ በጣም ያሳዝናል ማለት ነው ውድ ቤተሰብ። ምክንያቱም አሁን እንደዚህ የሆነችበት ምክንያት ለዚህም ቢሆንም እሷ ለናታል እኔ ለሱ ብዬ ነው እንደዚህ የሆንኩት እያለች ነበር ማለት ነው። ግን ዋጋ አስከፍላቸዋለሁኝ እንደዚህ የሚጎዱኝ ሰዎች እያለች እየተናገረ ነበር ማለት ነው። ሎሊትዬ ማለት ነው። አይ ሎሊት ምን ይሻለኛል ግን አይ ሎሊት ተይ፣ ኧረ ተይ ሎሊት ተይ፣ እንኖርበት። አንቺ ባለሽ ቁጥር እኮ እኛ ተሳቀቅን። እኛ በቃ ራሳችንን ተሳቀል ልንሞት ነው። እቃ በተንኳኳ ቁጥር በቃ ቅስሟ ተሰበረ። ሉሊትዬ እንዴ! እኔ እኮ እንደ ሉሊት የሚያስቀኝ ነገር የለም። የምሬ ነው የምላችሁ። ሉሊት በጣም ነው የምታስቀኝ። በቃ የሆነ እንትኗ ሁላ ነገሯ የሆነ ደግሞ የምታረገው ሀረካት ምናምን ታስቀኛለች ማለት ነው ሉሊት። አሁን ላይ ደግሞ በቃ ግራ ተጋብታ እሷ ያለችበት ሁኔታ ግራ አጋብቷል ማለት ነው ውድ ቤተሰብ። ለዛም ነው እኛም ደግሞ ከሷ ብዙ ነገር እየተማርን ነው። ግን እንማርም የሆነ አላት የሆነ ኮምፕሌክስ ምን ልበላቸው እንግሊዝኛ እንደዛ ነገር ማለት ነው። ትመቸኛለች ሉሊት ግን ታስቸግራለች። ችግሯ ማለት ነው ውድ ቤተሰቦች ትንሽ ታስቸግራለች እንጂ ጥሩ ነች። ግን ተንኮለኛ ስለሆነች ታስቸግራለች። እና አሁን ላይ ቤዚ ጺና እንትና ሲጨቃጨቁ አትጨቃጨቁ፣ በአጠገቤ ታውኝ ልኖርበት። ምንድን ነው የምትፈልጉት? ማንንም መስማት አልፈልግም። እየመጣችሁ መጨቃጨቅ አያስፈልግም። ስርዓታችሁን አድርጋችሁ ተቀመጡ እያለች ነበር ማለት ነው። አዎ በጣም ግራ ስለተጋባይ ማለት ነው ውድ ቤተሰቦች። እሷ ማለት ፊቷ እየተጨቃጨቁ ስታይ ምን ትበል ግራ ስላጋባት ነው ማለት ነው። በዛም ላይ እንደዛም ሆኖ ውድ ቤተሰቦች አሁን ላይ ናታን ያለበት ሁኔታ ጫካስ ምን ሊያረግድ ሆኖ ሲሯሯጥ የነበረበት ነገር ግራ አጋብቶኛል ናታን ማለት ነው። እየሮጠ አይቼዋለሁ። ግን እንደዛም ሆኖ ሲመስለኝ ኤፉን እየፈለገ ይመስለኛል። እሱንም እንግዲህ ያግቱት እንደሆነ አላውቅም። ብቻ ግን አሁን ላይ ያለችው ኤፍራታ ከናታን ውጭ ሳይሆን ያፌት ጋና ማለት ነው። ያፌት ጋር ጥሩ ጊዜ እያሳለፉ አብረው ጥሩ ጊዜ እንትን እያሉ ነው ማለት ነው ውድ ቤተሰቦቼ። አሁን ላይ ያሉበት ሁኔታ በጣም ደስ የሚል ጊዜ እያሳለፉ ነው ያፌትና ኤፍራታ። ከዚህ በኋላ ታረግዛለች ጋይስ፣ እርጉዝ ትሆናለች። እና ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርጉ።